በኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ 6666 ጊዜ ነው የተገረፈው። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? አሁን ሁሉም ሰው ቲክቶከር የሆነው ቤት የሚሰማው ሰው ስላጣው ነው። አሁን እኮ ሁሉም ሰው ቲክቶከር የሆነው ቤት የሚሰማው ስላጣ ነው። ቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ። ቅድስት ቤተክርስቲያን ሁል ጊዜ እጆቿን ዘርግታ ልጆቿን በር እያየች ትጠብቃለች። ይህንን የማታውቅ ከሆነ ቅርቢያህ ባለው ቤተክርስቲያን ገብተህ ጠይቅ። ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። እንዘምራለን ለዘላለም ለማረ የእርሶ ብሔር አሁን ምንድነው? የእርሶ ብሔር አሁን ምንድነው? ብሔር ሰላም ጤና ፍቅርንና በረከትን ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንበታችሁልኛል? እንዴት ናችሁ? ኧረ ሰላም እንዴት ናችሁ እያልኩ ነው። ደህና ዋላችሁ? እግዚአብሔር ይመስገን ከሚል መጀመር መልካም ነው። እሺ፣ እኔ ዲያቆን አቤሜሌክ ነኝ። ወደ እናንተ ሁልጊዜ ወቅታዊና ሃይማኖታዊ የሆኑ መርሃ ግብሮችን ይዤላችሁ እመጣለሁ። ዛሬ በዋናነት እንደ ትልቅ ርዕስ ለእናንተ ይዤ የመጣሁት ትልቅ መጽናኛ የሆነ ቃል ነው። ሁላችሁ የምትጽናኑበት፣ ሁላችሁ የምትደገፉበት የሕያው የእግዚአብሔርን ቃል ወደ እናንተ ነግራችኋለሁ። ያያችኋቸውን የተቀነጫጨቡ ቪዲዮዎችና እንዲሁ ያላያችኋቸውን ደግሞ እጅግ በጣም ያስገረሙኝን በክብረ በዓሉ ቀን የሆኑትን እንዲሁም ደግሞ እንደው አዳዲስ የሆኑ ወቅታዊ የሆኑ መርሃ ግብሮችን ወደ እናንተ ይዤ መጥቻለሁ። ታዲያ መርጣችሁና ወዳችሁ ስለምትሰሙኝ በእውነት እጅግ በጣም አድርጌ አመሰግናለሁ። ይሄ ቪዲዮ ወደ እናንተ ከሆነ ለመጀመሪያ ጊዜ የመጣው ይህ ግዕዝ ቲዩብ እጅግ በጣም መጽናኛ፣ እጅግ በጣም መማሪያ፣ እንደው የበረሃ አባቶቻችንን የምናገኝበት ከእናንተ ጋር የማስተዋውቅበት የተለያዩ መርሃ ግብሮችን እያከናወንን አብረን የምንጓዝበት ከፍ የምንልበት ስለሆነ ሰብስክራይብ እያደረጋችሁ ብትሄዱ መልካም ነው። አድማጭ ተመልካቾቼ አውቃችኋለሁ፣ አታሳፍሩኝ። ሁልጊዜ የላይክ በተኗን እየነካችሁ ታበረታቱኛላችሁ። የቴንኪው ቦክስም አለው፣ አስገድጃችሁ አይደለም፣ እንደ ፍቃዳችሁ። ለማንኛውም ዛሬ የተዘጋጁላችሁ ቪዲዮዎች በደንብ መታየት ያለባቸው ስለሆኑ እባካችሁን እነዚህን ቪዲዮዎች ተጋበዙልኝ። ወደ ቪዲዮዎቹ እንሂድ። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። እኔ በጣም የገረመኝ ነገር ልንገራችሁ። እዚህ ጋር እንደው ደስ ስላለችኝ ነው። ልክ እንደ ትውልድ ሁሉ ብፅዕት ይሉሻል አይነት ትንግርት ነው። በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አብነት ሊያደርጋት የማይችል ምንም አይነት ድርጅት፣ ምንም አይነት ተቋም፣ ምንም አይነት ግለሰብ ሊኖር አይችልም። የምር ነው ብላችሁ ለምን መሰላችሁ? ከዘፍጥረት እስከ ራእይ ድረስ ብታነቡ ቅድስቲቱ ቤተክርስቲያን በስርዓትና በዶግማ በቀኖና ተሰርታ የተከሸነች ምንም ስህተት የሌለባት እንቁ ቤተክርስቲያናችን ናት እና እያንዳንዷ እንቅስቃሴዎቿ እንዴት ምሳሌና ትንግርት ይኖራቸዋል። እናንተ በጣም የሚገርም እኮ ነው። ስለምታማትበው፣ ስለምትለብሰው፣ ስለምትራመደው፣ ስለምታከብረው በዓል፣ ስለ ህግ፣ ስለ ስርዓቷ ምን እንዳለ ብትሰሙ እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ እንዲህ ስለሆነ እንዲህ። ኧረ በስመ አብ! ኧረ ተው በእውነት የምሬን ነው የምላችሁ። እንደው ዝም ብላችሁ የተናቀ የባላገር ገጠራዊ ነው ምናምን የምንለው ሰው የለም። በጣም ንቀን የምናስባቸው የገጠር የሰርጋቸው ስርዓት፣ የተክሊላቸው ስርዓት፣ እንዲሁ የድግስ ሲደግሱ እንደው እያንዳንዷ ነገር በቃ ከቃለ እግዚአብሔር ጋር ከመጽሐፍ ቅዱስ ጋር አብራ የተሳለጠች ናት። እኔ እኚህ መምህር ያስቀመጡትን ነገር በእውነት ነው የምላችሁ እጅግ በጣም ነው የወደድኩት። እንደውም በዚህ መንገድ ሁሉ ብትድሩኝ ደስ ይለኛል። ላሳያችሁ የኚህን የኔታ ንግግር እጅግ በጣም ስለገረመኝና ደስ ስላለኝ ነው ያመጣሁላችሁ። ሩቁ ነው ይደናገራል። ገጠሩን ላይ ላስታውሳችሁ፣ ምናልባት ንቀን የመጣ ነው ስለሆነ ወጣቶችም ስላላችሁ ብዙዎች ገጠር ላይ ምን ይደረጋል?
አንድ እናት አባት ልጃቸው አቅመ አዳም ሲደርስ ምንድነው የሚሉት? ልጃችን ደረሰ ምን እናርግ ብለው ያስባሉ። ከዚያ በኋላ አውጥተው አውርደው ማንን እናርግልን እናጋባው ብለው ያስቡ። የገሌ ልጅ ሆነስ አይ የገሌ ልጅ አይሆንም። የገሌ ልጅ እሷ እንዲያው ቁም ነገረኛ ውሃ ስቀዳ አሸክመኛለች፣ ጠባይዋ ትትነዋ እንዲያው አንድ ቀን አልፌ ሲሄድም ቆርጫ አልሄድም ብላ እንዲያው ቁማ አሳልፈኛል እሷ ተውን ብለው ይመርጣሉ። ከዚያ በኋላ አጭታ ያስነሱና አያገሊን አስነስተው እባክህ የእንተናን ልጅ ጭልን እባክህ መልእክተኛ ሆንልን ብለው ከወገን መካከል አስነስተው ይሰዳሉ። እንግዳ እንደሚመጣ ለቤተሰብ ኢንፎርሜሽን ይደርሳል። ለሴቷ ቤተሰብ እንግዶች ይመጣሉ ከቤት ሰው አይጥፋ ይባላል። አስባችሁታል? እናትና አባት የአብና የመንፈስ ቅዱስ ምሳሌ ናቸው። የሚታጭለት የወልድ ምሳሌ ነው። ሴት መፈለግ ደግሞ ሻመረመረ እንዳንቺ ያለ አላገኘም አይደለ? የምትታጨዋ ድንግል ማርያም ናት። ማጨት የቅዱስ ገብርኤል ብስራት ነው። ኢንፎርሜሽን ትንቢተ ነቢያት ነው። አሁን ይሄንን ኋላ ቀር ይለዋል ደግሞ ይሄ ከተሜው ደግሞ ይሄ ኋላ ቀር ነው፣ ወንጌል ነው ኋላ ቀር። ይሄ ራሱ መጠበቅ አለበት። ይሄ አንድ አካል ሆኖ ቅበተ እምነቱ ነው። ኋላ ይቀጥልና ይሄድና ያ እንግዶች መጥተው ጉዳይ አለን ይላሉ። ከቤት ግቡ ይባላል። አንገባም። የንጉሥ መልእክት አለን እኮ ከቤት ግቡ እናውሩን። አንገባም። ቅዱስ ገብርኤል እንደመጣ እመቤታችን ትጸንሻለሽ አለ እንዴ? አላለም። ቃል ሥጋ ሆነ። ከዚያ ዙራ ሰማችሁ። ቃል ሥጋ ሆነ። ከዚያ ቃል ሥጋ ሆነ። ጉዳይ አለን ማለት እኮ እሱ ነው። በኋላ ምንድነው ጉዳያቸው? አያገሌ እንዲህ የሚባል ልጅ አለው፣ ሙያው እንዲህ አይነት ነው እና ከእናንተ ብንዋለድ ብንዛምድ ብለን መጥተናል ፍቀዱልን ይላሉ። ማን ይወልድ ማን ይጠይቋቸው። ገሌ ቢወልድ ገሌ 7 ትውልድ ይጠይቋቸዋል። ቅዱስ ገብርኤል እንደመጣ ራሱ ወልድን ምን አላት እመቤታችን? ከዳዊት ዙፋን የሚወለድ በዳዊት ዙፋን መንግስቱ ምጸና የአብ ልጁ ነው፣ እርሱ ወደ አንቺ ይመጣል አይደለ? የዘረዘረው ሙያውን እኮ ነው የተናገረው። አምላክ ነው፣ የአብ ልጅ ነው ምናምን እያለ ሙያውን እየዘረዘረ ነገራት። ከዚያ በኋላ ቤተሰብ ምን አይሆንም ይላል። እመቤታችን አይሆንም አይደል ያለችው? እንዴት ይሆናል አለችው። ከዚያ ዙሪያውን እንዲህ ተከራከራ አስረዳት። ማን ይወልድ ማን? ክርስቶስ የማን ልጅ ነው? የአብርሃም ልጅ፣ የይስሐቅ ልጅ፣ የያዕቆብ ልጅ፣ በስጋ የተወለደ በዘር የተቆጠረለት መሆኑን መናገር ነው። ኋላ ቀነ ቀጠሮ ይያዛል። የሰርግ ቀነ ቀጠሮ ይሄ 5500 ዘመን ከአዳም ጋር አምላካችን የያዘው ቀነ ቀጠሮ ምሳሌ ነው። ሙሽራው ሲመጣ ምን አድርጎ ይመጣል? ሚዜ ይዞ ይመጣል። ሙሽሪትስ ሚዜ ይዛ ትወጣለች፣ ሴት ሚዜዎቿን። በኋላ ለሙሽራውም ለሙሽሪትም ምን ይዘጋጃል? ከቤት ይወጣና ጫጉላ ይሰራል አይደለ? ነገሩ ከተማ ይገጠር መስሎኝ ማወራው ለካ ከተማ ናችሁ አታውቁትም። አይ ዘመድ ይኖራቸዋል መቼም አባቶች እዚህ ያሉት ያውቁታል። አለ አይደል? ይሄ አለ፣ እነሱ ምስክር አሉ። ከቤት ወጣ ብሎ ጫጉላ ይሰራል፣ ድንኳን ይጣላል። እሺ በከተማ ደግሞ ይሰራና ጫጉላ ቤት ሙሽራዋ ለብሳ በሙሉ ተጎናጽፋ ነው ወደ ጫጉላ ቤት ትሄዳለች። ሙሽራውም ጫጉላ ቤት ይመጣል፣ የሙሽራው ሚዜዎችም ይመጣሉ፣ የሙሽሪት ሚዜዎችም። ለምንድን ነው ከቤት ወጥተው ጫጉላ ቤት የሚሰራው? እመቤታችን ክርስቶስን የወለደችው ቤት ሳይሆን ዛኒጋባ ዳስ ተሰርቶላት ነው። የዚያ ምሳሌ ነው። የሙሽራው ሚዜዎች የመላእክት፣ የሙሽሪት ሚዜዎች የእረኞች የኖሎት። ሚዜ አይተዋወቅም፣ ነውር ነው በሀገራችን። ሚዜ የሙሽሪትም የሙሽራም አይተዋወቅም። እንተዋወቅ ማን ትባላለች ማን አይባልም። ይሄዱና ዝም ሙሽራችን ነው የሚሉት። ኖሎትና መላእክት ተዋውቀዋል እንዴ? ሳይተዋወቁ ነው ስብሐት ለእግዚአብሔር ያሉት። የዚያ ምሳሌ እኮ ነው። እንዲህ እየቀጠለ የሚያድግ ነው። ይሄ በጣም ይቀጥላል። ለምሳሌ ይሄ እየቀጠለ ይሄድና በኋላ ሙሽራዋ ለምንድን ነው ተጎናጽፋ አይኗ ብቻ ነው የሚያየው? ከተማዋ ራቁቷን ናት፣ ምሳሌ ስለሌላት ነው። የጣዖት ምሳሌ ልትሆን ትችላለች። ይችኛዋ ግን ገጠር ሙሽራዋ የድንግል ማርያም ምሳሌ ስለሆነች ተላብሳ አይኗ ብቻ ነው የሚያየው። ለምን? ጸጋን የተመላሽ ሆይ ያላት ምሳሌ ስለሆነች፣ የጸጋ ምልዕተ ጸጋ ምሳሌ ስለሆነች። በኋላ በነጋው ለሙሽራው ስም ይወጣለታል። በአረ ሌላም አለ። ጫጉላ ቤት ሙሽሮች እያሉ ሙሽሪትና ሙሽራ ለማየት ሳንቲም የከፈላለ በገጠር። ለምንድን ነው ሳንቲም የከፈላችሁ? ሙሽራው ክርስቶስን ሙሽሪት ድንግል ማርያምን ለማየት ሰባ ሰገል ምን ከፍለዋል? ወርቅ፣ ዕጣን፣ ከርቤ። የዚያ ምሳሌ እኮ ነው ዕጣን ከርቤ፣ የዚያ ምሳሌ። አየህ፣ ይህን እኮ ነው ኋላ ቀር የሚለው ከተሜ፣ ይህንን ኋላ ቀር የሚለው። በኋላ ለሙሽራው ስም ያወጡለታል። ማን ይባል ስሙ እየተባለ እንተና እናት አባት ወጥሰው ተስፋዬ ምናምን መኩሪያ እያሉ ይጠሩታል እንደፈለጉት ስማች። እግዚአብሔር ቃል ቅድመ ዓለም ቃል ወልድ ይባል የነበረ በስጋ ሲመጣ ማን ተባለ? ክርስቶስ ኢየሱስ መድኃኔ ዓለም እያልጠራ ነው አይደል? ለአዲስ ኪዳን ስሙ ምሳሌ እኮ ነው። ሙሽራ የክርስቶስ ምሳሌ ስለሆነ በኋላ ሙሽራው ሙሽሪቷን ይዞ ሲሄድ ለምንድን ነው ሴት ሂዳ ከሙሽራው ቤት መጀመሪያ እሷ ማትገባው? ሙሽራው መጥቶ ከሴት ቤት የሚገባው ለምንድን ነው? ክርስቶስ መጀመሪያ ወደ ድንግል እመቤታችን መጣ እንጂ እመቤታችን ወደ ሰማይ መጀመሪያ አልሄደችማ።
መለኮት ወደ ትስብእት መጣ እንጂ ትስብእት ወደ መለኮት አልሄደማ። የዚያ ምሳሌ እኮ ነው። ይሄ በጣም የራቀ ምሳሌ ነው። ከዚያ በኋላ ሙሽራዋን ሲሸኙ ይዘምራሉ እናቶች፣ ጥላ ይዘው እንዳላይሽ ደመናው ዙሯል በላይሽ እያሉ አይደለ? ምንድነው የሚባለው ሌላ? ይሄ ማለት በደመና መንፈስ ቅዱስ የተዋጀች በፍጹም ምስጢር የተመሰጠረች እመቤታችን በዚህ ዓለም ልማድ በሴቶች ጠባይ አለመኗርን መግለጥ ነበረ። በኋላ የሚይዘው የሙሽራ አሳዳሪ የሚባል ታውቃላችሁ? የሙሽራ አሳዳሪ የሚባል የአሳዳሪው ጎልማሳ ነው፣ ጀግና ነው። ለሙሽራው የሚሆነውን በግ ሽልማት የሙሽራውን ሽልማት ማን ይዘዋል? ሻል ያለው ጎልማሳ በግ ይቀበላል። በግ ይቀበልና ጥሩምባውን እየነፋ ወደፊት ይጓዛል። ሙሽራውን ይዞ በኋላ እሱ በፊት እየተጓዘ ይሄዳል። ዮሐንስ መጥምቀ መለኮት እነሆ የእግዚአብሔር በግ እያለ አዋጅ የነገረ የመጣው ምሳሌ እኮ ነው። ከዚያ ከቤት ይዞት የመጣውን በግ አርዶ አጎራዶ ለሚዜዎች የሚመግብ ደግሞ ማን ነው? ሙሽራ ነው። ሚዜዎች ይፈትኑታል ሙሽራውን። እስኪ ማረድ ይችላል አይችልም ብለው። ከዚያ ሙሽራው እችላለሁ ብሎ ችሎታውን ለማሳየት ራሱ አርዶ ሚዜዎችን ያበላል። እግዚአብሔር ቃልስ በቀራኒው ራሱ መስዋዕት፣ ራሱ በግ፣ ራሱ ሰዋይ፣ ራሱ ካህን ስጋ ወደሙን የሰጠን ራሱ አይደለ? እንዲህ አይነት ባህሎች ራሱ መጠበቅ አለባቸው። እንዲህ አይነት ቅዱስ ወንጌል የሆኑ በሰለጠንሁኝ ባይነት የማይረዱ አንዳንዴ ባላገር ምን እላችሁ? ባላገር ምንድን ነው? ባላገር እኮ ሀገር ያለው ሀገረኛ ባለ ታሪክ ማለት እኮ ነው። በአንድ ሻጭ ያልሆነ ማለት እኮ ነው እንዲህ አይነቶችን ውብ ሀብቶችን መጠበቅ አለብን። ገዳማትም ገጠሩም ክፍል ባህሉ እንደያዘ አብነት ትምህርት ቤቶችም ሲጠበቁ ትክክለኛዋ ኦርቶዶክስ ገላጯ ሐሳብ ያላት እናያታለን። አበዛው ይቆየኝ። አይገርማችሁም? አይደንቃችሁም? በእውነት እነዚህ ባላገር ተብለው እንደው የክብሩ ስም መሰደቢያ ሆኖ ምንድነው ነውራቸው ክብራቸው ይሆናል እንዳለው ተቃራኒ ያ ሀገር ያለው ሰው አይደለም። ሀገርኛ እኮ ቤት የለንም ማለት እኔና እናንተ በእውነት በጣም እኮ ነው የሚገርመው። እኔና እናንተ ቤት የሌለን ሰዎች አዲስ አበባ ምድር ወይም ክፍለ ሀገርም ቢሆን እንደ ሐዋሳም ባህር ዳርም ሐረርም ድሬዳዋም የትም ያለን ሰዎች ቤት የለን፣ ግን ሀገር ያላቸውን ሰዎች ተውት ባለ ሀገር ነው ብለን እንቃለን። አይገርምም? የሰርግ ስርዓታቸው ከመጽሐፍ ቅዱስ ታሪክ ጋር እንዴት አድርጎ እንደሚሄድ እነዚህን ሰዎች ነው እንግዲህ እየናቅናቸው እኛ እናውቅላችኋለን እያልን የምናኖር። የሚገርም ነው። መምህራችን ግን ይሄን ነገር በእውነት በደንብ አመስጥረው ስለነገሩን እጅግ በጣም አድርጌ አመሰግናለሁ። በእንዲህ ያለ መልኩ ተድረው ነው እናትና አባቶቻችን 50 ዓመት 60 ዓመት ኢዮቤልያቸውን ያከበሩት እና በጣም እጅግ በጣም ደስ ስላለኝ በእውነት ደስ ብሎኛል። እና ፕሮቴስታንቶች አብነት አድርገው ቢጠሯት ብዙ አይገርምም። አንዳንዶቹ እንዲያርገው ያስታሉ። እንዘምራለን ለዘላለም ለማረ እንዘምራለን ለዘላለም እንዘምራለን ለዘላለም ለማርያም እንዘምራለን ለዘላለም። ያው ካልተቀዳ ካልተለጠፉ የራሳቸው የሆነ ነገር የላቸውም። አንድ መምህር አፍንጫ የራሱ መዓዛ ስለሌለው የሌሎች ነገሮችን ሽታ ነው እንጂ የሚያውቀው የራሱ መዓዛ የለውም ሲሉ ሰምቻለሁ በአውደ ምሕረታቸው ላይ እና ድንቅ ትምህርት ነው፣ ድንቅም ጥቆማ ነው። የራሳቸው የሆነ ነገር ስለሌላቸው ተጣብቀውና ተለጥፈው ከዛ በኋላ ወደ ራሳቸው ለማድረግ ይሞክራሉ ለማለት ነው። ጠጋ ለጠፍ ለጠፍ ምናምን ከምትሉ እንደው ጾሟንም ስግደቷንም ሱባኤዋንም ንስሐዋንም ምናምን ቀስ እያላችሁ ቢሆን ጥሩ ነው። አንድ ወንድማችን በፕሮቴስታንት እምነት ውስጥ ያለ ሰው ነው። ይህ ሰው ታዲያ ብመጣ ትቀበሉኛላችሁ ብሏል። ከዛ በፊት አንድ ሌላ ቪዲዮ ያሳያችኋለሁ፣ የእሱን በላይቭ ላይ ሪከርድ የተደረገውን። ግን ብመጣ ትቀበሉኛላችሁ ያለው ንግግር በእውነት ነው ምላችሁ ልቤን ነካው። ያ እንደ ጠፍቶ እንደነበረው ልጅ ሲመለስ ወደ አባቱ ድል አድርጎ ደግሶ እንደተቀበለው ያህል ነው የተሰማኝ። ይህን ቪዲዮ ልጋብዛችሁ። የመጀመሪያው ለምን ኦርቶዶክስ መሆን ፈለግ? እውነት ስለምወድ
ኦኬ እውነት ኦርቶዶክስ ጋር ነው ያለው ብለህ ነው የምታስበው? አሁን ኢየሱስ ክርስቶስ ኢየሱስ እውነት ነው። ኢየሱስ ያለው ኦርቶዶክስ ጋር ብቻ ነው። እሺ በቃ ክርስቶፈርስ እንኳን ደህና መጡ። ይቅርታ እኔ እንኳን ደህና መጡ። ለምን ፈለግ እውነት ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ብቻ ብሎ ያው እና ቃልህን ጠብቆ እግዚአብሔር ልብህንም እንዲሁ ወዲያው በጊዜ መልሶ ሳይመሽብህ እንደተዘጋባቸው እንደነዛ 5ቱ የወይራ ዘይት አልቆባቸው ሊገዙ ወጥተው እንደቀሩቱ ሳይሆን አይ ማምሻህ ላይም ቢሆን እድሜ እግዚአብሔር ይሰጣል ብሎ እንዳስቀመጠልን እንደ ጢጦስ ወይም ደግሞ ፈያታዊ ዘየማን ናልን ቤተክርስቲያን እጆቿን ዘርግታ ነው የምትጠብቅ። እንዳልኩህ ነው ቅድስት ቤተክርስቲያን ሁል ጊዜ አይደለም እናንተ ፕሮቴስታንት ወይ ሌላ እምነት ሆናችሁ በሌላ ቦታ ያላችሁ ሰዎች ትቅሩና ቤት ውስጥ እበሯ ውስጥ ሆነው በክፋትና በተንኮል ግን በጣም የራቋትን ሰዎች እንኳ እጆቿን ዘርግታ ትጠብቃለች። አንድ ቀን ይመለሳሉ፣ አንድ ቀን ወደኔ ይመጣሉ ብላ በሯን ዘግታ አታውቅም በእውነት። ስለዚህ በአቅራቢያ ባለ አንድ ቤተክርስቲያን ሄደህ የደብሩ ተቀጣሪ የሆኑ ካህንን አግኝተህ እንደው ልቤ ወደዚህ እየሸፈተ ነውና ምን ይሉኛል ብለህ እስኪ ጠይቅ። በሰማይ ሰልፍ እስኪሆን ድረስ እኛ አባት በደስታ ሲዋጁ ታያቸዋለህ። ታዲያ ይቀበሉሃል። አንተም ደግሞ የአባትህ ቤት ነውና እንደ ልብህ የምትሆንበት እግዚአብሔርን እንደ ልብህ የምታገኝበት ከቅዱሳኑ ጋር አብረህ ቅዱስ የምትሆንበት ዘመን ይሆንልሃልና ና ትልሃለች ቤተክርስቲያን እየተጣራች ነው። አሁን አባ ገብረ ኪዳን ይህችን ቃል አስቀምጠዋል። እንደ ርዕስም እንደው እንደዚህ ቪዲዮ መርሃ ግብርም ይህችን ነገር ወደ እናንተ ለማስተላለፍ ፈልጌያለሁኝ። ልባችሁ ያዘነ ሰዎች በአውሮፓ በአረብ ሀገር በተለያየ ዓለማት ውስጥ ሆናችሁ በጣም የተከዛችሁ ይህንን ቪዲዮ የምትመለከቱ ሰዎች መጽናናት ለእናንተ ይገባችኋልና እግዚአብሔር በእውነት ያጽናናችሁ። ህይወታችሁ፣ ላይፋችሁ፣ የምትሰሩት ስራ፣ ትዳራችሁ፣ ልጆቻችሁ የተበተኑ ትዳራችሁም ደግሞ እየፈረሰ ያለ በመካከል ግጭት ያለባችሁ ሰዎች እንዳለ እግዚአብሔር ችግራችሁን፣ መከራችሁን፣ የደረሰባችሁንና ያለባችሁን ነገር ሙሉ በሙሉ ያስወግድላችሁ። ልመናችሁን እግዚአብሔር ይስማ። ይህን ነገር እንዲሁ በባዶ አይደለም ወደ እናንተ ያመጣሁት። እንደተሰማኝ ከሆነ በእውነት እኔ ፊል እያደረግኩ እንደሆነ ከሆነ ብዙ ሰዎች በጭንቅ ውስጥ፣ ብዙ ሰዎች በችግር ውስጥ፣ ብዙ ሰዎች እንዲሁ መግቢያ መውጫ አጥተው ምን ላድርግ ብለው ራሳቸውን ለማጥፋት እስከሚዘጋጁበት ድረስ እንዲሁ ደግሞ የማይሆን ነገር ውስጥ ሊገቡ ዳር ላይ የደረሱ ሰዎች ጭምር አሉ። ይሄ ቪዲዮ እንደናንተ ላለው ሰዎች እንዲደርስልኝ ነው የሰራሁት። እባካችሁን እግዚአብሔር እየጠራችሁ ነው። ድንግል ማርያም እቅፏን ክፍት አድርጋ ልጆቼ እባካችሁ ኑ እያለች ነውና ወደ ቅድስት ቤተክርስቲያን ወደ አባቶቻችን እንሂድ ለማለት ይህንን መልእክት አስተላልፌያለሁ። እንግዲህ ዲያቆን እንደመሆነ መጠን በአብያተ ክርስቲያናት በገዳማት ወደ እናንተ ለማድረስ ከዚህ በፊት እንደምታዩቸው አባቶች እና አባ ድንጋይን እና አባ አዳነን እና አባ ደመቀን ወደ እናንተ ይዤ አቅርቤላችኋለሁ። እኛ አባቶች አባ ድንጋይ እንግዲህ 200 ዓመት የሆናቸው አባት ናቸው እና አባ ደመቀም ወደ 87 አካባቢ ወደ ላይ ያሉ ናቸው። ስለዚህ ለነዚህ አባቶች በዛው በገዳም ስፍራ ተወስነው የተቀመጡ ሰዎች ናቸው። ስራቸው፣ ህልማቸው፣ ሐሳባቸው እንዳለ ለኢትዮጵያ መጸለይ፣ ለህዝቦቿ መጸለይ፣
በእውነት ለዝናቡ ለሚወርደው ወንዝ እየጸለዩ የሚኖሩ ሰዎች ናቸው እና በሐዘን ያላችሁ ሰዎች፣ በችግር ውስጥ ያላችሁ ሰዎች በዚህ ስልክ ቁጥር እየደወላችሁ እያገኛችሁኝ ለነዚህ አባቶች ክርስትና ስሞቻችሁን እየሰጠን ጥቂት ጸሎት ለማስደረግ ይህንን ሐሳብ ወደ እናንተ አምጥቻለሁ። እስኪ ረጋ ብላችሁ አድምጡ። አንድ ቀን፣ አንድ ሰዓት፣ አንድ ደቂቃ ብቻ ስጡኝ። ይህንን ወደ እናንተ ያደረስኩት እንደው በደንብ አዝናችሁ ልባችሁ የደከመ ምን ሊመጣ ደግሞ ምን ሊቀየር እግዚአብሔርማ እኔን ረስቶኛል፣ እግዚአብሔር እኔን አያውቀኝም ያላችሁ ሰዎች ይህ ቃል እንዲያጽናናችሁ ፈልጋለሁ። በገዳም ያሉ እነዚህ ታላላቅ አባቶች የእናንተን ስም እያነሱ ወደ እግዚአብሔር እንዲቃትቱ ይህንን መርሃ ግብር ሰርቻለሁ። አባ ገብረ ኪዳን ጥቂት ያሉትን ላሳያችሁና መለስበታለሁ እዚህ ሐሳብ ላይ። አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴ ነው። ማዳመጥ ያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዶ ለነቢብ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን። ምንድነው ማለት የፈለጉት? እንግዲህ ሁሉም ሰው የሚሰማው ሰው ስላጣ በሚዲያ ላይ ይወጣ ይጮሃል፣ ይለፈልፋል። ሁሉም ሰው ቲክቶከር የሆነው ለዛ ነው። አሁን እዚህ ጋር ልብ ብላችሁ እንድትሰሙኝ የፈለግኳት ቃል ምንድናት? እነዛ ሁሉ ጨንቋቸው የሚለፈልፉ ሰዎችን እናንተ የምትሰሙ ከሆነ ባላችሁ ነገር ላይ የባሰ ሌላ ነገር ተጽዕኖ ያሳድርባችሁና ህይወታችሁ ውስጥ ላይፋችሁ ውስጥ የተበላሸ ነገር እንዲኖር ይሆናል። ቢያንስ ቀናችሁን እንኳን ይረብሿችኋል። ቀናችሁን ጠዋት ስትነሱ የሰማችሁት የሆነ ዜና ቀኑን ሙሉ እሱ ሲረብሻችሁ ይውላል። እኔ አሁን እያልኳችሁ ያለሁት ከማገኛቸው እኔ በአካል ከማላያቸው ድምፃቸውን ከምሰማ ቅዱሳን ስውራን አባቶች ዘንድ እንሄዳለን። በቅርቡ በጎሮጎር ማርያም ሰሜን ወሎ መቄት ገረገራ ተብሎ ከሚጠራው አካባቢ እንዲሁም ደብረ ዘቢጥ ደርሰን ወደ ጎሮጎር ማርያም እንሄዳለን። ስድስቱ ቅዱሳን ተራራ የተሰየመባቸው ስድስቱ ቅዱሳን 606 ናቸው። ስድስቱ መሪዎቹ ስለሆኑ ነው። መከራና ሐዘን በመጣ ጊዜ ወረራ መጥቶ ቤተክርስቲያናት፣ ገዳማት እየተቃጠሉ በነበረ ጊዜ ይህች የጎሮጎር ማርያም ገዳም አካባቢዋ ላይ ያሉ ስድስቱ ተራራዎች አናታቸውን እንደዚህ ገጥመው ቅድስት ገዳሚቷን ቤተክርስቲያኗን ሰውረው አትርፈዋታል። በዚያ ስፍራ ላይ በእውነት ነው ምላችሁ ሰው አይቷቸው የማያውቅ ወደ ድንጋይነት የተቀየሩ እንደዚህ ብለው እየጸለዩ ይሄ የተቀመጠው አካላቸው ድንጋይ ሆኖ እንደዚህ ብለው የቀሩ ሰዎች አሉ። እነሱ ሰዎች ጋር ከዚህ በፊት እናት ዓለም ጉዝጉዝ ጋብዛኝ በዚያ ስፍራ ሄጄ አይቼዋለሁ። በደንብ ለቅላችኋለሁ። እየተሰሩ ነው። የለቀኩላችሁን ቪዲዮዎች አሉ። በሰባት ቴሌቪዥን ላይ ገብታችሁ መመልከት ትችላላችሁ። እነዛ ሰዎች ጋር ጸሎት ይያዝላችኋል። ሐዘናችሁ የከፋችሁ ሰዎች የምታለቅሱበት፣ ያዘናችሁበት፣ የጠፋባችሁን ነገር የሚፈቱ አባቶች አሉ። ይህንን እያልኳችሁ ነው። እንድትጽናኑ፣ እንድታገኟቸው፣ ከነሱ በረከት እንዲደርሳችሁ ክርስትና ስማችሁን እያስቀመጣችሁ አስቡኝ በሉ። ለእነዚህ አባቶች አያውቋችሁም፣ ክፍያ የለውም። አንዲት ሰባራ ሽራፊ ሳንቲም የሚከፈል አይደለም። ጽድቅ እንዲሁ የሰጣችሁን ስጡ ነው የሚለው። በነፃን የተቀበልነው ወደ እናንተም ስናደርስ ልክ እንዲሁ ነው። እንደው ሰው አታችሁ የምታወሩት የምታማክሩት ሰው አታችሁ በሐዘን ውስጥ ያላችሁ ሰዎች ኧረ እንደው ምን ላድርግ፣ ምን ይዋጠኝ፣ የመጨረሻ ህቅታ ራሴን ማጥፋት ነው ብላችሁ እስከዛ ድረስ የደረሳችሁ ደግሞ እግዚአብሔር እንደወደደና እንደፈቀደ በዚች ስልክ ቁጥር ብትደውሉ ታገኙኛላችሁ። ብዙ እንማማራለን፣ ብዙ እናውቃለን፣ ብዙ እንሻገራለን። የሚያጽናና መልአክ እግዚአብሔር ይልክልናልና እኛም ወደ እናንተ እናደርሳለን። ይህንን በደንብ ወደ እናንተ ለማድረስ ዛሬ የሰራሁት መርሃ ግብር ይህ ነው። ሌሎቹን ማጀቢያ አድርጌ ነው ያመጣኋቸው እና
ከእግዚአብሔር ጋር ያለባችሁን ነገር እግዚአብሔር እንዲፈታላችሁ ለአባቶቻችን እናመለክታለን ለማለት ያህል ነው። በእውነት ዘር አይጠይቅም፣ ብሔር አይጠይቅም። ገብቷችኋል አይደል? ሃይማኖት ጭምር አይጠይቅም። እሺ የተቸገረን ያዘነን ሰው ለማጽናናት ሃይማኖት እንኳን አይጠይቅም። በዚህ ይህንን መርሃ ግብር የምትከታተሉ ሙስሊሞች ብትኖሩ፣ ፕሮቴስታንቶች፣ ካቶሊክ፣ የትኛውም ቡዲዝም፣ ምንም አይነት ይሁን ግን እኔ የምችለውን ቋንቋ መናገር የምትችሉ ሰዎች፣ ምክንያቱም እኔ ከአማርኛ ውጪ የምችለው ቋንቋ የለም። ግዕዝ ትንሽ ሞክራለሁ፣ እንግሊዘኛም አልችልም። ስለዚህ በአማርኛ ልታወሩኝ የምትችሉ ሰዎች እየደወላችሁ በስልክ ቁጥሬ በኮሜንት ቦክሱ ላይ ክርስትና ስማችሁን እያስቀመጣችሁ ለአባቶች ያደርስላችኋለሁ። ይህንን መጽናናት ለእናንተ እንሆ ብያለሁኝ እና ዘርና ብሔር እንዳትቆጥሩ እንዳታዩ። ልክ እንደኚህ አባት ዘራችሁ ምን ማለት ነው ይባል። የእርሱ ብሔራው ምንድን ነው? ብሔር ማለት ምንድን ነው እኮ? እኛ ብሔር አለን እንዴ? የኦርቶዶክስ ልጆች የተዋህዶዋ ኢትዮጵያውያን በእውነት ዘር የለንም። የኛ ዘር ከ22ቱ ፍጥረት ሰው ተብሎ ከተፈጠረው ዘር ውስጥ የተሰራን የሥላሴ የእጁ ስራዎች ነን። በቃ ዘራችን ሰው ተብሎ ከተፈጠሩ ዘር ውስጥ ያለን። እንስሳ አሉ፣ አራዊት፣ ዘንዶ አለ፣ እባብ አለ፣ ጊንጥ አለ፣ ጉርጥ አለ፣ አንበሳ አለ፣ ነብር አለ አይደል? ግመል፣ ቀጭኔ አለ። እኛስ ሰው ነን። ዘራችን ሰው ነው። ስለዚህ የምትጽናኑበት ነው ብዬ አምናለሁኝ። ይሄ ቪዲዮ እንቀጥል። ለዝሙት ጊዜ የምንሰጠው ስለ ክርስቶስ ማሰብ ስላልቻልን ነው። ለፊልም ጊዜ የምንሰጠው ክርስቶስን ማየት ስላልቻልን ነው። የክርስቶስን መከራ የክርስቶስን ፍቅር በልባችን ጥቂቱን አሳድረን ቢሆን ኃጢአት ልትሰራ ስትሄድ ይወጋሃል፣ ይቸነክርሃል። ቁስሉ ቢያምህ፣ ቁስሉ ቢጠዘጥዝህ፣ ግርፋቱ ቢሰማህ፣ መቃተቱ ቢገባ ኃጢአት አትሰራም። እጅህን አንስተህ ትመልሰዋለህ፣ እግርህን አንስተህ ትመለሳለህ። አስበህ ታማትባለህ፣ ትተዋለህ። ሐሳብህን ውሳኔህን ትቀይረዋለህ። ምክንያቱም ትዝ ይልሃል መስቀል ላይ የደቀቀልህ አምላክ አለ፣ የተራቆተልህ አምላክ አለ፣ የቃተተልህ እንደ ጨርቅ የሆነልህ መስቀል ላይ አለ። መቀጥቀጥ የሚባለው እሱ ነው። ክርስቶስ በበደላችን ጭምር ተቀጥቅጧል። ስለ በደላችን ደቀቀ ብሎ ነቢዩ ኢሳይያስ ይገልጠዋል። ስለ መተላለፋችን ቆሰለ ብሎ ይገልጠዋል። ይሄ መቀጥቀጥ ይባላል። ምን እንዲመስል? እባብ እንዲመስል። ይሄ ብቻ ይመስላችኋል? ሁለቱን ወንበዴዎች ፈያታዊ ዘይማንና ፈያታዊ ዘጸጋምን በጌታ ቀኝና ግራ የሰቀሏቸው ትዝ ይላችኋል? ይሄ ምን ይባላል? መቀጥቀጥ ይባላል። ምን አይነት መቀጥቀጥ? ክርስቶስ ወንበዴ ነው ለማለት ሎቱ ስብሐት። ለእርማት አይደለም የተሰቀሉት፣ ለመቀጣጫ አይደለም የተሰቀሉት፣ ለወንጀላቸው መልስ እንዲሆን አይደለም የተሰቀሉት። እነዚያ ወንበዴዎች የተሰቀሉት ክርስቶስን ወንበዴ ለማለት ነው። በኃጢአተኛ ምሳሌ፣ በወንበዴዎቹ ምሳሌ እንደ አመፀኞች እንዲቆጠር ነው እነዛን ወንበዴዎች የሰቀሏቸው በቀኝና በግራ። በቀኝ የመጣው ጥጦስን አይቶ ይሄ ምንድነው ብሎ ይጠይቃል። ይሄማ ወንበዴ ነው ይሉታል። በመሃል የተሰቀለውን ይሄስ ይላል። እሱማ ዋናው የወንበዴ አለቃ ይላል ክርስቶስ። በግራ የመጣውም እንዲሁ በነፍስ ታጅቧል። በነፍስ ታጅቧል። በነፍስ ታጅቧል። እግዚአብሔር ቃለ ሕይወትን ያሰማልን ለመምህራችን። ምን ልላችሁ መሰላችሁ? ከምክሬ ጋር ከመጽናናቱ ጋር ይሄንን ቪዲዮ ያመጣሁት ይሄንን ሁሉ ዋጋ የከፈለው እግዚአብሔር ወልድ ኢየሱስ ክርስቶስ ለኔ ይሄንን ቪዲዮ ለምትመለከቱት ላንቺና ላንተም ጭምር ለሰው ልጅ ብቻና ብቻ ነው። ሰው ተብሎ ለተፈጠረ ፍጥረት ብቻ ነው። ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ እንደ ሰው እንደኛ በምድር ላይ ተንቀሳቅሶ አስተምሮ ተገርፎ ተሰቅሎ ሞቶ ነፃ ያወጣን እኛው ባጠፋ ነው ለኛ ነው። ስለዚህ ኢየሱስ ክርስቶስ ምን ያህል እንደሚወደን ታውቃላችሁ? ምን ያህል እንደወደደንስ ታውቃላችሁ? ይህንን ያህል የትኛውም ችግራችሁ፣ የትኛውም ሐዘናችሁ፣
የትኛውም የምድር ላይ ያለ መከራ ክርስቶስ ከከፈለው ፍቅር አይበልጥም። እሺ የትኛውም መከራ የትኛውም ችግር ክርስቶስ ምድር ላይ ከከፈለው ለኛ ከከፈለው ዋጋ ፍቅር አይበልጥም። ስለዚህ የችግራችሁን ትልቅነት ሳይሆን ለአምላካችን መንገር ያለባችሁ እዚህ ያለ ትልቅ ችግር ውስጥ ነኝ፣ ጌታ ሆይ ተጨንቄያለሁ፣ ጌታ ሆይ ራሴን ላጠፋ ነው፣ ጌታ ሆይ በመጽናናቱን ስጠኝ፣ እባክህ ልወድቅ ነው፣ ተሰብሬያለሁ ምናምን ከማለታችን በፊት ስለ እግዚአብሔር አምላክነት ለችግራችን ብንነግረው ጃስ እንዳሉት ውሻ ብሎ ከስራችን ነው የሚጠፋው። ይህን ነው ልነግራችሁ የምችለው ዛሬ። ይህ የእናንተ ነው እና እግዚአብሔር በእውነት የመጣብንን የመጣባችሁን ያላችሁበትን ነገር በሙሉ እንደው ያንን ቋጠሮ ይፍታላችሁ። አሜንም ደግሞ በሉ። እሺ አዎ አሜንም በሉ። ታዲያ ለምንድን ነው ሰብስክራይብ ያላደረጋችሁ? እየሰማችሁ ነው? እሺ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ላይክ ደግሞ ማድረግ ይኖርባችኋል። ስለት ስትሳሉ ስለ ስለት ትንሽ ነገር ልበላችሁ። ስለት ስትሳሉ ክርስቲያኖች ሁለት ነገሮች አሉ በዛ በስለት ውስጥ። ነገር ግን ሁለቱም ነገሮች አንድ ነገርን ያከናውናሉ። ስለት ስትሳሉ ሁለት ነገሮች አሉ በዛ በስለቱ ውስጥ። አንደኛው ሁለቱም ነገሮች ግን አንድ ነገርን ያደርጋሉ። ልብ ብላችሁ አስተውሉልኝ እሺ። ምንድነው? ጌታዬ ሆይ፣ ቅዱስ ሚካኤል፣ ቅድስት ድንግል ማርያም ሆይ ለምትወዱትና ለወደዳችሁት ስለት ስትገቡ እባክህን ይህንን ነገር ካደረክልኝ ይህንን ነገር አደርግልሃለሁ፣ ችግሬን ከፈታህልኝ ጥላ አስገባለሁ፣ መከራዬን ካስወጣኸኝ ጧፍ አመጣለሁ፣ ልጅ ከሰጠኸኝ መባ አስገባለሁ እያልን የምንሳለው ስለት አለ። ይሄ ስዕለት ሁለት ነገር ነው። ይሆንልናል ወይ አይሆንልንም አይደል? ይደረግልናል ወይ አይደረግልንም? ይሰጠናል ወይ ደግሞ የጠየቅነው ነገር አይሰጠንም? ታዲያ ስለ ሁለት ነገሮች እነዚህ ነገሮች ይሆናሉ። አንደኛው የጠየቅነው የለመነው ነገር እኛን የሚያጠፋን ሆኖ ሲገኝ እግዚአብሔር አይሰጠንም። ይሄ ማለት ሰጠን ማለት ነው፣ ከለከለን ማለት ነው? ሰጠን ማለት ነው። እሺ ሰጠን ማለት ነው። የጠየቅነው ስላልሆነልን አልተሰጠንም ማለት አይደለም። የጠየቅነው ነገር ስላልሆነልን ብቻ እግዚአብሔር ከዛ መከራ አውጥቶናል። ስለዚህ ሰጥቶናል ማለት ነው። የጠየቅነውን ነገር ደግሞ ሲሰጠን በእኛ አማካኝነት ሳንጠይቀው ቢሰጠን ኖርማል አድርገን እንዳናልፈው እስክንጠይቅ አንኳኩ ይከፈትላችኋል አይደል ያለው። ስለዚህ በር ላይ ቆመን ስናንኳኳ አቤት ወዴት ብሎ ክርስቶስ ሰጥቶናል ማለት ነው። በዚህ መሃል እንደ ሶስተኛ ልንይዘው የምንችለው ትንሽ ጊዜውን ረዘም ሊያደርገው ይችላል። ታዲያ መጽሐፍ ቅዱሳችንን አባቶቻችን ሲተረጉሙት እግዚአብሔር ለልጆቹ ትህትናን፣ ትዕግስትን ሲያስተምር ያዘገየዋል ብለው ይተረጉሙልናል አይደለ? አዎ ምን ያህል መጠበቅ ይችላሉ ብሎ ይተረጉሙልናል። ስለዚህ ያ ስለ ሁለት ነገር ግን በሁለቱም የሚሆነው አንዱ ግን የገባነውን ስለት ሳናስገባ እንዳንቀር። እሺ እንዳንቀር ብታደርግልኝ እንዲህ ብትሰጠኝ ጥላ አስገባለሁ ብለን የተሳለን ሰዎች ቢያደርግልንም ባያደርግልንም ባልነው ቀን መሰረት ያንን ጥላ ይዘን ሄደን ልንሰጥ ይገባል። ለምን? ካደረገልን ስላደረገልን፣ ካላደረገልን ግን ያን ነገር ለእኛ ስለማይሆን በሌላ ነገር ስለሾመን ያን ጥላ ልናስገባ ይገባል። አንድ እናት ሰሞኑን ቲክቶክ ላይ በጣም ሲዘዋወር ያየሁትን ድምፅ ላሰማችሁ፣ እጅግ በጣም ስለወደድኩት። ለእናት ዓለም ድንግል ለድንግል ማርያም ጥላ ተስዬ ልሄድ ነው፣ ልወስድላት ነው። እናንተ ድምጣቸው አይራቀኝ ብዬ ጥላ ተስዬ ይዤ ልሄድ ነው። ድምፃቸው እንዴት ደስ ይላል! ሀሳባቸው እንዴት ደስ ይላል! በእውነት ለእናት ዓለም ድንግል ጥላ ተስዬ የኔ እናት በእውነት በጣም ነው ደስ ያለኝ። ድምፃችሁን ልስማ ብዬ ድምፃችሁን እንዲሰማኝ አላችሁ የላችሁም? ብዙ ነገር ውስጥ አይደል ያለ ነው።
እንዲህ ነው ልንለው የማንችለው ነገር ውስጥ አለን ያለነው። ሀገራችን ዝቅ ውርድ እያለች ሃይማኖታችን እየተረገጠች ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ለህር ነው ልወስድላት ነው። እናንተ ድምጣቸው አይራቀኝ ለጥላተ ስልየ ይጀለህር ነው። ስለታችሁ ይስመርላችሁ። በልባችሁ ሐዘን ያለ በልባችሁ መከፋት ያለ ሰዎች በሙሉ በወላዲተ አምላክ በቅድስት ድንግል ማርያም ሐዘንን የምታውቅ መከራን የምታውቅ ንግስት የናንተን ሐዘን የናንተን መከራ የናንተን ችግር ተፍታላችሁ። ሰላማችሁን ብዝት ታድርገው። ደግሞ ሀገራችን ኢትዮጵያ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ እንደ ቀልድ ተገፍታ የምትቀር ተሰብራ የምታድር እንዳይመስላችሁ። ትንሣኤዋ ቅርብ ነው። በእውነት ነው ምላችሁ። ይሄንን እኔ ስናገር ባለሙሉ ነኝ። ምክንያት አባ አዳነን እንስማ። እግዚአብሔር ብቻ ይዟታል። እዚያ ወዲህም ሊያናውጣት ይሉም ትናንትናም ደርግም መጥቶ ነበረ። እነሱ ሲኖስ መጥተው ነበር። እነ ግራኝ መሐመድ መጥተው ነበር። ይሰባ መጥቶ ነበር። አይሆንለትም። አሁንም ዛሬ ቢሆን አይሆንለትም። ኢትዮጵያ አትነካም። ግን የኛን ኃጢአት ለማስታወስ ግን የኛን ልቦና ለማስታወስ ግን እኛ ሳንጎዳ አንቀርም። ኢትዮጵያን ማንም የሚለውጣት የለም ነው። እሺ ሌሎች አባቶች አሉ። በጣም እጅግ በጣም ብዙ የኢትዮጵያ ትንሣኤዋ እየሆነ እንደሆነ እየመጣ እንደሆነ የሚያበስሩን ታላላቅ ነገሮች አሉ፣ ሰዎች አሉ። ከዛ ውጪ መጽሐፍቶቹን እስኪ እንይ። በስንክሳሩ፣ በፍካሬ ኢየሱሱ፣ በድርሳነ ኡራኤል፣ ኧረ በተለያዩ በሳቤላ መጽሐፍ ላይ ምልክቶች ይናገራሉ ስለ ኢትዮጵያ ትንሣኤ። ንጉሱ የሚመጣበትን ትንሣኤ ምልክት ይናገራሉ። እነዛ ምልክቶች እንዳሉ እየሆኑ ነው። አባቶቻችን ቀኑ ደርሷል፣ ይሄው በቃ እዚች ጋነን እያሉ ደርሷል፣ አይዟችሁ እያሉ ስለምን እናዝናለን? ስለምን እንተክዛለን? የኛ ፀሐይ ልትወጣ ስትል በደንብ አስታውሱ። 9 ወር ሙሉ ሴቶች ታውቁታላችሁ፣ የወለዳችሁ አይደል? 9 ወር ሙሉ ተሸክማችሁት የመጨረሻይቷ ህቅታ ጊዜ የምታመጡትን ምጥ ግን እዩት። ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችባት ይህቺ ቅድስት ሀገር ኢትዮጵያም የተሸከመችውን ተሸክማ ይዛ ዛሬ ምጥ ከገባ ጥቂት ዓመታቶች ተቆጥረዋል። የምትወልድበት ሰዓትና ደቂቃ ቅርብ ነው። ሳትወልድ አትቀርመችም። አይዟችሁ ለማለት ነው። ውድ የግዕዝ ሚዲያ ቤተሰቦቼ እንግዲህ እዚህ ጋር እንደምትመለከቱት የስድስቱ ቅዱሳን ዘገዳመ ጎርጎር ይላል። ብፁዕ አቡነ መርዓዊ፣ ብፁዕ አቡነ ምሰሶ፣ ብፁዕ አቡነ ደንቆሮ፣ ብፁዕ አቡነ ሞዓብራ፣ ብፁዕ አቡነ ሙሴ፣ ብፁዕ አቡነ አላሽን። እኚህ ስድስቱ ቅዱሳን በተራራም ጭምር ተሰይመው የጎርጎሯ ማርያምን ሐዘንና ችግር በመጣባት ጊዜ ስድስቱ ተራራዎች አናታቸውን ከድነው ቅድስቲቱን ቤተክርስቲያን ከመከራ ሰውረዋታል። እንዲሁም ደግሞ በዚያ ገዳም ውስጥ ዮርና ዳኖስ ወይም ደግሞ ዮርዳኖስ ተብሎ ሊጠራ የሚችል ታላቅ ወንዝ አለ። በዚያ በወንዙ መካከል ላይ ጸበል አለ። የሚገርምና የሚደንቅ ነው በእውነት ስፍራውን ብታዩት ማለት ነው። እንግዲህ በዚያ ስፍራ ሰኔ 20 ቀን ተጉዘን አቡነ አሮን መንከራዊን አይተን ላስታ ላሊበላን፣ አዲሱ ፍልፍልን እንዲሁም ደግሞ የላሊበላን ውቅር አብያተ ክርስቲያናት ከዚያም አለፍ ሲል ደግሞ አዲስ እየተፈለፈለ ያለ አዲስ ገና ያልተባረከ ሰው ያልገባበት ሌላ ህንፃ ቤተክርስቲያን እየተሰራ ነው። ፍልፍል ቤተክርስቲያን። እሱንም ጎብኝተን ልንመጣ እኛ ቀጠሯችንን ጨርሰናል። እናንተን ነው የምንጠብቀው። በዚህ ስልክ ቁጥር በመደወል ወደዚያ ስፍራ ሄደን አባቶቻችንን በአካል አግኝተናቸው እንዲሁም ደግሞ ከቦታው ቃል ኪዳን በረከትን ተቀብለን ልንመጣ ተዘጋጅተን ጨርሰናል። ምን እንጠብቃለን? ደውሏ፣ ይዘናችሁ እንሄዳለን። ቦታውን አባቶቻችንን እናገናኛችኋለን። ከዚያ በረከትን ይዘን እንመጣለን። ጥንታውያን የሆኑ ስፍራዎች ናቸው። እጅግ በጣም የምትገረሙበት። ከዚህ በፊት ሄዳችሁ ፍጹም አታውቁም። በእርግጠኝነት የሀገሩ ሰው ካልሆናችሁ። ምክንያቱም ጉዞዎች ተዘጋጅተው አይታወቁም። ሀገሩ ሰላም ነው። ምድሩን ተረግጠኑ በረከት ይዘን እንመጣለን። የዛ ሰው ይበለን። በዚህ ስልክ ቁጥር ደውሉ።
ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ እናንተ ሰብስክራይብ እያደረጋችሁ አድማጭ ተመልካቾቼ ደግሞ ላይክ እያደረጋችሁ ባላችሁበት ቦታ እግዚአብሔር አምላክ እየጠበቃችሁ ጠብቁ። ሀገራችን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ ያደርግልን። መስዋዕት ለእግዚአብሔር። ቻው።